ፍሬዘር ነህ ናኛው ማለት ነው። እንደምን እግዚአብሔር ይመስገን መገናኘት እንችላለን። ማን ለምንድን ነው ስንገናኝ ታገኛለህ? ዘጋውበት ወዲያው ይሄው ቁጥር ራሱ ቴክስት አድርጎ ለህይወት አብዛኞቹ ደግሞ እየደወሉ ያጋጣሚ ጉዳይ ነው ሪከርዱ ጠፍቶ ነበር ይመስላል አሉ። ዞሮ ብቻ እንደው ላሳይሽ የተወሰነ ነገር ያው አሁን እንኳን እያወራን ባለንበት ሰዓት ስንት ሚስኮል ይታይሻል? ኦኬ አሁን ተጨንቀንልሽ ነኝ ደግሞ ነገር ግን ኮሌውስ ሎጎስ ባሳይሽ ይታይሻል። ማናሳችሁ ስልኮች ያው ያስፈራሩ ይታይሻል። ያስፈራሩ ብለሽ አሁን እያወራን አሁንም ተደውሎ እሺ አሁን ይሄ ቮይሱ ነው ኮል ሪከርዱ ነው። ይሄ ደግሞ ምን ይላል እዚህ ጋር ለህይወት ተጠንቀቅ። እንዴት አየኸው አንተ አልኩት። አንተ ስራህን ነው የሰራኸው። ልጠየቅ ነው የመጣሁት። ጠይቀኛል። አንተ ስራህን ነው የሰራሁት። ይሄ ኖርማል ነው ቃሉ ነው እሱ ያለኝን ነው። ይሄ ኖርማል ነው አለኝ። ይሄን ብሎኝም ቪዲዮ የሆነ አደረው አለ ቀጠለ በዛው። ከዛ ቅድም ያልኩሽን ውሳኔ ወሰን ፕራይቬት አደረግ ነው። ከዛ ደወለልኝ ራሱ ቪዲዮን ፕራይቬት አድርገዋል አለኝ። አዎ ስለዚህ አይ በቃ ይቀመጥ ማስታወሻ ይሆናል በቃ ምናምን አሪፍ ምናምን አለኝና ከዛ በፊት አንድ ቪዲዮ እንስራ ብየው ነበር። ይሄ ጉዳይ በተንሻፈፈ መንገድ ተስተው ተረድቶታል። ስለዚህ አንድ ቪዲዮ መስራት አለብን ማጥሪያ። እኔን በሌላ መንገድ ሰው ተረዳኝ። እኔ አሁን መጥቼ ብቻዬን እንዲህ ብል አይሆንም። ናና አንተ እንደዚህ ከሆነ የተረዳው ይሄ ኖርማል ነው ስራህን ነው የሰራኸው ብለህ ካመንክ እና ከተረዳኸኝ እሺ ና እንዲህ ብለን እናውራ አልኩት። እምቢ አለኝ። እንደገና ምናምን ብሎ እምቢ አለ። ከዛ በኋላ እኔም ተውኩት እንጂ ፕራይቬት ላደርገው ነው ብዬ አልጠየቅኩትም። ቪዲዮ እንስራ ብዬ ግን ጠይቄዋለሁ። እምቢ አለ። ሰላም እንደምናላችሁ ክቡራትና ክቡራን የፕሮግራማችን ተከታታዮች እንደምን ቆይታችኋል? በእያላችሁበት ሰናይ ጊዜ እንዲሆንላችሁ እንመኛለን። ከኛ ጋር ስትሆኑ አዳዲስ መረጃዎችን በወቅታዊ ጉዳዮች ላይ ያተኮሩትን ማለት ነው ወደ እናንተ እናደርሳለን። በእያንዳንዱ ሰዓት የምትሰሟቸው አዳዲስ መረጃዎች ከየአራቱም አንግል ከየአቅጣጫው ወደ እናንተ የምናደርስበት ፕሮግራም ነው። አብራችሁን ስላላችሁ ደስ ይለናል። ቻናላችንን ላይክ፣ ሼርና ሰብስክራይብ አድርጉ። በዋናነት ቋሚ ቤተሰብ ሁኑ። እንግዲህ በዛሬው ዕለት አዳዲስ መረጃዎች ተሰምተዋል። ከነዛም መካከል እንግዲህ ፍቃዱ ወደ እስር ቤት ተወስዷል ተብሏል። እንግዲህ ከዚህ በፊት እንደ አብዛኞቻችን ደጋግመን እንደዘገብነው የጋዜጠኛ ሶፎንያስ ጉዳይ እስካሁን ድረስ እንግዲህ መነጋገሪያ መሆኑን እንደቀጠለ ነው የሚገኘው። እንግዲህ ከሱ ጋር በተያያዘ አዳማ ወስዶ እንዲጋለጥ ያደረገው ፍሬዘር ፍቃዱ የሚባል ወጣት ይገኝበታል። እንግዲህ ፍሬዘር ፍቃዱ በተለይም የተለያዩ ሂደቶችን ካለፈ በኋላ ጋዜጠኛ ሶፎንያስን አዳማ ወስዶ ማጋለጡ የምትዘነጉት አይደለም። በእርግጥ ፍሬዘር ፍቃዱ ብዙ ጥያቄዎች ሲነሱበት ቆይቶ ነበረ። አንዳንዶቹ የእሱ ደጋፊዎች ይመስላሉ፣ አንዳንዶቹ ደግሞ የጋዜጠኛ ሶፎንያስ ደጋፊዎች በመምሰል ብዙ ጥያቄዎችን ሲያነሱበት ቆይተው ነበረ። ከዛም ባለፈ ማስፈራሪያዎችና እንግርግሪያም እየደረሱ እንደሆነ በተለያዩ ሚዲያዎቹ ሲገልጽ ቆይቶ ነበረ። እንግዲህ ፍሬዘር በዛሬው ዕለት በፖሊስ ተይዞ ተወስዷል ማለት ነው። እንግዲህ ይህ የተከናወነው በአዳማ ከተማ ነው። ጉዳዩ ምን እንደሆነ አልታወቀም። ነገር ግን ፖሊስ ፍሬዘር ፍቃዱ ለጥያቄ ይፈልጋለሁ በሚል ወደ እስር ቤት እንደወሰዱት ነው የተነገረው። በጋዜጠኛ ሶፎንያስ አማካኝነት ስሙ በቅርቡ በመነጋገሪያነት ሲነሳ የነበረው ወጣቱ ፍሬዘር ፍቃዱ በዛሬው ዕለት ምሽት ነው እንግዲህ በአዳማ ከተማ ፖሊስ ቁጥጥር ስር መዋሉ የተረጋገጠው ማለት ነው። እንግዲህ ፍሬዘር ፍቃዱ በአዳማ ፖሊስ መኮንኖች ለጥያቄ እንፈልጋለን በሚል ጥሪ መሰረት እንደተያዘ ምንጮች አረጋግጠዋል። እስሩም የተፈጸመው ዛሬ ምሽት እንግዲህ መሸትሸት ከማለቱ በፊት ነው። ይህ እስር እንግዲህ ከቅርብ ጊዜ ወዲህ በወጣቱ ዙሪያ በተነሱ እና ማህበራዊ ሚዲያ ላይ መነጋገሪያ በሆኑ ጉዳዮች ጋር በተያያዘ መሆኑ ታምኖበታል። ፖሊስም እስካሁን ስለ ጉዳዩ በይፋ ምንም የተናገረው ነገር የለም።
በእርግጥ ፍሬዘር ፈቃዱ ያንን ነገር ማድረጉ ለማህበረሰብ ለትውልድ እንደዚሁም ደግሞ ሲጭበረበሩ ለነበሩ ሰዎች ትልቅ የሚባል ፎይታን ፈጥሮ ነበረ። ነገር ግን ለምን እንደሆነ አልታወቀም። እንግዲህ ፖሊስ ፍሬዘርን ይዞታል። ይህ እስር ከቅርብ ጊዜ ወዲህ በወጣቱ ዙሪያ በተነሱትና ማህበራዊ ሚዲያ ላይም ትላልቅ የሚባሉ ጥያቄዎች ሲጠየቅ ስለነበረ በዛ ምክንያት ሊሆን ይችላል ተብሎ ነው እየታሰበ ያለው። እንግዲህ ፖሊስም እስካሁን ስለ ጉዳዩ በይፋ ምንም ያለው ነገር የለም። የተያዘው ወጣትና ጉዳዩ እየተጣራ ያለው የህግ ሂደት ዙሪያ ተጨማሪ ዝርዝር መረጃዎች እንደደረሰን እኛም የምናቀርብላችሁ ነው የሚሆነው። በዚህ ጉዳይ ላይ እንግዲህ ስሙ በተደጋጋሚ ሲጠቀስ የነበረው ጋዜጠኛ ሶፎንያስ በቅርቡ ወደ ጸበል መግባት እንደሄደ ተነግሯል። በእርግጥ ፍሬዘርን በምን ምክንያት እንዳሰሩት እስካሁን የታወቀ ነገር የለም። አብዛኛው ሰው ግን ጥያቄዎች እንዲፈጠሩበት ሆኗል። ምክንያቱም ከዚህ በፊት ይባል የነበረው ፍሬዘርን ሳይሆን ዋናውን ጋዜጠኛ ሶፎንያስን ፖሊስ ይዞ ማጣሪያ እንዲያደርግ ነበረ ብዙ ሰው ሲጠይቅ የነበረው። እንግዲህ ጋዜጠኛ ሶፎንያስ በመጋለጡ ምክንያት እንግዲህ ዋናው ተጎጂ ሆኖ የመጣው ፍሬዘር ሆኗል ማለት ነው። እንግዲህ ተጋላጩ በምህረት ይታለፍ፣ አጋላጩን ግን እናስጨንቀዋለን ተብሎ እየተካሄደ ያለው እርምጃም እንግዲህ ከሶፎንያስ ለይቼ አብዛኞቹን ሰው እንዳናያቸው አድርጎናል ማለት ነው። እና ይህ ሰው ንጹህ አለመሆኑ በማስረጃ ፕሩፍ ማድረግ ከተቻለ እንግዲህ ይሄን ልጅ መክሰስ ይቻላል። ነገር ግን ንጹህ አለመሆኑን የሚያሳይ ምንም ነገር የለም። ይህንን ሰይጣናዊ ተግባር በማጋለጡ ሊደነቅና ሊበረታታ ነው የሚገባው እንጂ ጭራሽ ተሳዳጅ ሆኖ መጥቷል። እንግዲህ ማህበረሰቡ ተጋላጩን ትቶ እንግዲህ አጋላጩም አንተም ሌባ ነህ የሚል እየሆነ መጥቷል። እንግዲህ በዚህ ምክንያት በሚመጡት ቆይታዎች የህዝቡ ደብል ስታንዳርድ መሆንን ፈርቶ ማንም እንግዲህ ከእንደዚህ አይነት ክፉዎች ጋር የሚጋፈጥ የለም። ማንም እነዚህን ሰዎች ለማጋለጥ ከዚህ በኋላ የሚጥር ያለ አይመስለኝም። ምክንያቱም ብዙ ሰዎች ፍሬዘር ላይ በጣም ኃይላቸውን እየተጠቀሙ ነው። ይሄ ደግሞ ሌሎችን በተለይም በዚህ በረከሰ ተግባር ውስጥ ያሉትን ሰዎች እንዲያበረታታ ያደርጋል። ለነሱም ትልቅ ድጋፍ ነው የሚሆነው እና ደስ የሚል ነገር አይፈጥርም። ህዝቡ በእርግጥ ፍሬዘርን በጣም ከመጠራጠርም አልፎ አንተ ራሱ ማነህ ወደሚል ጥያቄ ገብቷል። እኔ በማስረጃና በልዩ ልዩ ቪዲዮና ፎቶ የተያዘን ሰው ከመተቸት ይልቅ ለምን ያስከው የተባለውን ሰው ማንሳቱ ትክክል ነው ብዬ አላስብም። ስለዚህ ፍሬዘር ፈቃዱ ተስፋ እናደርጋለን ፖሊስ አንዳንድ ጥያቄዎችን ጠይቆ ካጣራ በኋላ ምናልባትም ከሶፎንያስ ጋር በተያያዘ ሊሆን ይችላል እነዚህ ነገሮች የሚያጣራው ከዛ ላ ይለቀዋል ብለን ነው የምናስበው። ብዙ ሰዎች በተለይም ቲክቶከሮች በዚህ ሰዓት ወደ እስር ቤት እየተጋዙ ነው የሚገኙት። በተለይም ከዚህ ካለባበስ ጋር በተያያዘ ሌሎችም ነገሮች ጋር በተያያዘ እንግዲህ ጥያቄዎች የተነሱባቸው ሰዎች ወደ እስር ቤት እየተጓዙ ነው የሚገኙት። በተለይም በቲክቶክ ክሬቲቭ አዋርድ ጊዜ የነበረው ትልቅ የሚባል የህዝብ ቅሬታ ወደ ተግባር ተቀይሮ እንግዲህ ብዙ ሰዎች እንዲያዙ ሆኗል። ከዛም ባለፈ በተለይም ደግሞ በላይቭ ላይ ተቀምጠው ብዙ ሰዎችን የሚሳደቡ ያልተገባ ምግባርን የሚያሳዩ ቲክቶከርስ እየተያዙ ለምርመራ ወደ ፖሊስ ጣቢያ ተወስደዋል ማለት ነው። እንግዲህ እስካሁን ድረስ በዋናነት የምናውቀው አዶናይ ነው። ከአዶናይ በላይም ግን እነ ጃኒ ሌሎችም ቲክቶከሮች እንዲያዙ ሆነዋል። እንግዲህ ከነዚህ ቲክቶከሮች መካከል በተለይም አስገራሚ ተብሎ ሲጠቀስ የነበረው እንደ ሊል ጄ የሚባል አንድ በመልኩ ጠይም ያለ ሰው ወደ እስር ቤት ተወስዷል። ሲያደርግ የነበረው ነገር እጅግ አስቀያሚ ስለነበረ ሜቢ ወደ ማስተካከያ ጉዳዮች ውስጥ መግባቱ ትክክል ነው የሚል ሐሳብ አለ። እንደዚህ አይነት ነገሮች የሚቀጥሉ ከሆነ ብዙ ሰዎች ስርዓት መያዛቸው የሚቀር አይመስለኝም። በተለይም ደግሞ ሌሎችም
ሌሎችም አሉ መያዝ ያለባቸው ወይም ደግሞ ስርዓት እንዲይዙ መደረግ ያለባቸው ፊታቸውን ሸፍነው እርኩሰትን የሚያስተምሩ በተለይም ደግሞ ሴክሹዋል ኮንተንቶችን ብቻ የሚሰሩ የቲክቶክ ላይ ቁጭ ብለው የሚውሉ ብዙ ሰዎች አሉና እነሱ ተጠያቂ ሊሆኑ ይገባል የሚሉ ሰዎች እየበዙ ነው። እኛም በተለይም ከሌሎች ልክ እንደ አዶናይ አይነት ሰዎች ላይ ከማተኮር ይልቅ ላይቭ ቁጭ ብለው የሃይ ስኩል ተማሪዎችን ያልተገባ ምግባር የሚያስተምሩ እንደዚህ አርጊው እንደዚህ ግቢ እንደዚህ ውጪ እያሉ ሰዎችን በሌላ መልኩ እንዲጨማለቁ የሚፈቅዱ ሰዎችን በተቻለ መጠን ማስተካከያ እርምጃ መውሰድ ያስፈልጋል የሚል ሐሳብ ነው ያለው። ሌላው እንግዲህ ማህበራዊ ሚዲያን ወይም ሶሻል ሚዲያ በአጠቃላይ መንግስት በሚፈልገው ልክ በቀጠናው ወይም በአካባቢው ቢዘጋው ራሱ አንዳንድ ሐሳቦች እየተነሱ ነው የሚገኙት። ከዚህ ባሻገር እንግዲህ ምን አለ እንደ ሀገር ፍትህ ነፃ ይሁን ያለው ካልተመለሰ ለምንድን ነው እንደዚህ አይነት ነገሮች ጥቅም ላይ የሚውሉት? ሀገር በዚህ ደረጃ እየተዋረደ ሀገር በዚህ ደረጃ እየሞተ ትውልድ እየተገደለ ባለበት በዚህ ሁኔታ ውስጥ ሶሻል ሚዲያው ኖረ አልኖረ ምንድነው ጥቅሙ የሚሉ ሰዎች እንግዲህ ጥያቄ እያነሱ ነው የሚገኙት ማለት ነው። ከዚህ ጋር በተያያዘ እንግዲህ ወጣቱ አዶናይ ወደ ፖሊስ ጣቢያ ወይም ወደ እስር ቤት ከተወሰደ በኋላ 4 ሚሊዮን ፎሎወርስ በመግባት ሪከርድ ሰብሯል። በእርግጥ እሱ በአካል ሴሌብሬት ባያደርገውም እንግዲህ አዶናይ ወደ 4 ሚሊዮን በመሻገር ከፍተኛ ፎሎወር ካላቸው ኢትዮጵያን መካከል ተመድቧል ማለት ነው። እንግዲህ አዶናይ የካናዳ ዜግነት እንዳለው ይታወቃል። ከካናዳ ዜግነቱ ባለፈ ወደ ካናዳ ኤምባሲ አባቱ ደብዳቤ አስገብተው ከፍተኛ የሚባል ትኩረት እንዲሰጠው አድርጓል እየተባለ ነው የሚገኘው። ካናዳ ኤምባሲም ጉዳዩ በጊዜ የማይፈታ ከሆነ ወደ ቀጣዩ እርምጃ ያገባለው የሚልን ሐሳብ እንደሰጣቸው ነው እየተነገረ የሚገኘው ማለት ነው። እንግዲህ ከዚህ ጋር በተያያዘ ሰሞኑን እግረኛው ሚዲያ ወደ ሚዲያ ተመልሷል። ናዝሬት ያሉ ልጆች መንገድ ላይ አግኝተው እንዲህ ብለው ተጻጽፈው ካወጡት በላይ ማአት ፋይል ማውጣት ይችል ነበር። እፈልጌ የነበረው እኔ እንደዛ አልነበረም። እፈልጌ የነበረው እኔ የማንቂያ ደወሉ ሁኜ እንደዛ ዳር ዙሬ ጠይቄ በዚህ ህይወት ከቀጠልኩ ሌላ ከተክለ ሃይማኖት የከፋ ሰው ጋር ይደርሳል እና ህይወት ያኔ ይገለባበጣል። እዚህም ደረጃ ነኝ እንዴ ብሎ እንዲነቃ ራሱን እንዲከላከል ራሱ ሶፎንያስ እፈልጌ የነበረው እንጂ እኔ እዛ ጋር ቁጭ አድርጌ ይሄው ማለትና ውሃ እስኪጠማው እስኪንቃቃ ማሳየት ጠፍቶኝ እኮ አይደለም። ማአት ዶክመንት እኮ ነበር። ታስታውሻለሽ? ቪዲዮን አይተሽው ከሆነ ይሄን እዚህ ጋር የተላላከው የተጻጻፍከው የድምጹ የምስሉ ያንተ እንደሆነ እርግጠኛ ነኝ፣ በጣም እርግጠኛ ነኝ። እዚህ ጋር ግን አልደግመው። እሱን ማለት በራሱ ነውር ነው በእኛ ባህል። ዊርድ ነው ምናምን ብሎ እሱ አቃለለው። የምን ዊርድ? በጣም የሚደገም አይደለም ብዬ ያለፍኩት ለምንድን ነው? አልተከራከረኝም ስለሚያውቅ ያኔ ያን ማለትና እሱ የሆነ እኔ ራሴ እውነተኛ ነኛው ይሄ ስላለኝ ነው ብዬ ያሸናፊ ተጫውቼ መውጣት ጠፍቶኝ ይመስልሻል? አይደለም። እንደገናስ ደግሞ አንድን ሰው በእንዲህ አይነት ነውር እንዲህ ብለሽ ስትጠይቂ ያለ ምንም መረጃ ሲሆን ያጋደላል እኮ። መረጃው አለኝ አላልክም? እንዴ አሁን ያለ ምንም መረጃ ቢሆን ኖሮ ኦኬ ዝም ብለሽ ደርሰሽ እኮ አይደለም የምትይው። አንተ ምን ስትሆን ነው እንዲህ ያልከኝ? ምንድነው መረጃ? ደርሰህ እንዲህ ሰው እንዲህ ትላለህ ብሎ ቢጠይቅ ይሄው ምለው ስላለኝ እኮ ነው። ደግነቱ እሱም አልተናገረኝም፣ አለፈው እና የነበረ ነገር ስለነበረ ነው። አሁን ይሄ ከወጣ በኋላ ሰው ይቅርታ ሲለኝ በነገርሽ ላይ እቺ ልብስ ድጋሚ ለብሻት የመጣው ታውቄ ነው። በዚህ ልብስ ነው ኢንተርቪው የሰራሁት። ማስታወሻ ነው። ላስታውስሽ አይደለም፣ ማስታወሻ ሊሆን አይችልም። ምክንያቱም አሁን ይሄን ለብሽ ድጋሚ ቪዲዮ ሲሰራ ተመሳሳይ ቪዲዮ ስለሚመስል ሊያልፈው ይችላል ማለት ነው። አዲስ ነገር አይደለም በሚል ግን ይሄን ለብሽው የመጣሁት ያኔ አሁን ይቅርታ ለጠየቁ ሰዎች መልእክት ማስተላለፍ ስለምፈልግ ነው።
ያኔ እንደዛ ከመስመር የወጣ ከጉዳዩ ጋር በማይገናኝ መንገድ ፊዚካሊ ድሮም አንተ እንደዚህ ባብ ልቡን አይቶ እግሩን ምናምን ያኔ እኔ ኢንተርቪው ነው ሲሰራ የነበረው፣ አፌ ነው ሲያወራ የነበረው፣ አይምሮ ነው ሲያስበው የነበረው። ፕሮግራሙ የወክ አይደለም። እንደዛ ሲያጥረገርጉኝ ሙያ የለሽ አሁን ቅድም ያሰማውሽ በተለይም ከጋዜጠኛ ሶፎንያስ ጋር በተያያዘ ብዙ ሰዎች ቅሬታ ሲያነሱበት የነበረው እግረኛው ሚዲያ ምላሽ ሰጥቷል። እንግዲህ እግረኛው ሚዲያ እንደሚለው ከሆነ ብዙ ሰዎች እንዲጠሉኝ እንዲተቹኝና እንዲሰድቡኝ የሆነው በራሴ ጥፋት ነው። በእርግጥ የኔ ኤክስፔክቴሽን ሰዎች ተረድተውኝ በመጨረሻም የራሳቸውን አሳሰብ ይወስዳሉ የሚል ሐሳብ ነበረኝ ይላል። ከዛ በፊት ግን እንግዲህ ሰዎች በኔ አጠያየቅ ዘዴ በኔ አነጋገር ምቀኛ ተብዬ እንድተች ሆኛለሁ ነው የሚለው። በእርግጥ ያንን የሆነበት ዋነኛው ምክንያት እኔ መረጃ አለኝ፣ ሌሎቹ መረጃ የላቸውም። ስለዚህ በሰዎች መፍረድ ይከብደኛል ሲል ይናገራል። ነገር ግን የኔ መረጃ ሰሞኑን አዳማ ላይ ከወጣው መረጃ ራሱ በጥፍ ይበልጣል። እኔ እስከ መኝታ ቤት ድረስ የተፈጠሩ ነገሮች ወይም መኝታ ቤት ላይ ሲያደረጉ የነበሩ ነገሮች ሳይቀር በማስረጃ እጄ ውስጥ አሉ። እነሱን እያስኩ ነበረ ዙሪያ እየተሽከረከርኩ ልጁን ምጠይቀው እንጂ ማስረጃ አልኖርህ ብሎኝ አይደለም ሲል ነው የሚናገሩት። እንግዲህ ከዚህ ጋር በተያያዘ እግረኛው ሚዲያ ላይ የነበረው ትችት ብዙ ሰዎች እንዳጸጸተ እንረዳለን። በእርግጥ እግረኛው ሚዲያ ያኔ ብዙ መረጃዎችን ሰብስቦ ከነበረ ማጋለጥ ግን ፍላጎቱ አልነበረም። ስለዚህ ሰው ሊረዳው አልቻለም ነበረ ማለት ነውና ብዙ ሰዎች ቅሬታ ውስጥም ገቡም አልገቡም እግረኛው ሚዲያ የነበረበትን ወይም ደግሞ የሰበሰበውን መረጃ ሰዎች ሊያውቁ አይችሉም። ስለዚህ በሰው አይፈረድም። እግረኛው ሚዲያና ሶፎንያስ የነበራቸውን ቃለ መጠይቅ ብቻ በማየት ነው ሰው ሊናገር የሚችለው እንጂ ለምን እንደዚህ ያለ ለምን እንደዛ ተናገረ እያለን እያንዳንዱን ነገር የምንፈትሽበት እድል አልነበረም ማለት ነውና እግረኛው አሁንም ቢሆን የያስኳቸውን መረጃዎች በፍጹም ምለቃቸው አይነት አይደሉም። ነገር ግን ልጁን ለማገዝ ወይም ደግሞ ልጁ እንዴት መስተካከል እንዳለበት ለመጠቆም ነበረ እንደዛ ዙሪያ እየተሽከረከርኩ የምጠይቀው እንጂ ከዚህ የረከሰ የባሰ ቪዲዮዎች አውጥቼ አስጥቼ እኔ ልክ እንደሆንኩ ማሳየት እፈልግ እችል ነበረ ነው የሚለው። እንግዲህ ያንን ማድረጌ እኔ ጎዳይ ነገር የለም እሱን ለህይወቱን ለማስተካከል ከመሞከሬ ውጪ ነው የሚለው ማለት ነውና እግረኛው ሚዲያ በዚህ ሰዓት በብዙ ሰዎች ይቅርታ እየተጠየቀ ነው የሚገኘው። ብዙ ንግግሮችን ብታዳምጧቸው በእርግጥ ጋዜጠኛ ሶፎንያስ ብዙ የመማሪያ እድል አግኝቶ እንዳልተጠቀመባቸው ነው የምትረዱት ማለት ነው። እንግዲህ ወደፊት እውነቱ እየጠራ ይመጣል። ሶፎንያስ ወደ ጸበል ገብቻለሁ ብሏል። ነገር ግን አንዳንድ ሰዎች አሁንም የሚሉት ምንድነው ለመማር ዝግጁ ያልሆነ ሰው ስለሆነ ወደፊትም ይማራል ብለን አናስብም የሚል ሐሳብ ነው እየሰጡ የሚገኙት ማለት ነው። እንግዲህ ወደፊት የሚፈጠረውን አብረን የምናይ ነው የሚሆነው። ነገር ግን አሁንም ሰዎች ከዚህ አስተሳሰብ እንዳይወጣ ያደረገው ጉዳይ አሁንም ጠንክሮና ሰፍቶ እንደሚሄድ ነው እየተናገሩ ያሉት ማለት ነው። እንግዲህ እግዚአብሔር ረድቶት ከእንደዚህ አይነት ርኩሰት ወጥቶ እንግዲህ ወደፊት ደግሞ ምን እንደሚል የምናየው ነው የሚሆነው። ከዛ በተረፈ ግን ብዙዎች አጀንዳዎቹ አሁን ከሱ አልፈው ወደ ፍሬዘር መጥተዋል ማለት ነውና ፍሬዘር ፍቃዱ እንግዲህ ወደ እስር ቤት ተወስዷል። የሚፈጠረውን አብረን የምናይ ነው የሚሆነው። በመጨረሻም አንድ ሰው ስለ ቲክቶከር አዶናይ የተናገረውን ነገር እናጋራችሁ። ለምን ታሰረ ለምትሉ ጉዳዩን በደንብ አስተውሉ ሲል ይቀጥላል። አዶናይ ያጠፋው ነገር የለም። ለምን ታሰረ እያላችሁ የምትከራከሩ ሰዎች ግን ምን ነካችሁ? እውነት ለዚህ ትውልድ ታስባላችሁ? እውነቱን ነጋገር ከተባለ ሰሞኑን ከመነጋገሪያው አለባበስ ይልቅ በ3 ሚሊዮን ተከታዮቹ ፊት ቀርቦ ትውልድን የሚመርዝ ሀገርን የሚያፈርስ እምነትና ባህልን የሚያጠፋ ተግባር ሲፈጽም የነበረው አዶናይ ነው። ይህ ግለሰብ በአንቂነኝ ሽፋን ታዳጊዎች በወላጆቻቸው እንዳይታዘዙ ታላላቆችንና የሃይማኖት አባቶችን እንዳያከብሩ ደድቡ፣ ሰግጡ፣ እንስሳ ሁኑ እያለ ሰብአዊነትን ሲያወርድ በግልጽ ሚዲያ ላይ ወጥቶ ጸያፍ ተግባራትን ወይም ደግሞ ሌሎች መሰል ዝርክርክነትን ሲሰብክ የነበረ መሆኑን ዘንግታችሁት ነው ወይ ሲል ይቀጥላል። ይህንን የህግ ማስከበር እርምጃ የምትቃወሙ አካላት ወይ የዚህ አፍራሽ ሴራ ተባባሪዎች ናችሁ አሊያም
የጉዳዩን አደገኛነት ያልተረዳችሁ ናችሁ። ይህ ልጅ 99% ስራዎቹ ትውልድን ከስነ ምግባር የሚያወጡ ናቸው። ስለሆነም ታስሮ መመርመሩ ብቻም ሳይሆን ሽፋን እንዲሆነው የተሰጠው ሽልማት ጭምር ሊነጠቅ ይገባል ብዬ አስባለሁ ሲል ይቀጥላል። እኛ አያት ቅድመ አያቶቻችን ደማቸውን አፍሰው ያቆዩልን ሀገር አለን። በእኛ ዘመን ባህሏ ተረግጦ እሴቷ ተጥሎ የሶዶማውያንና የአጋንንት መፈንጫ እንድትሆን አንፈቅድም። ነገ ወንድ ወንድን ሲያገባ ሴት ሴትን ስታገባ ማየትን አንሻም። መሰልጠን ካለብን ከነገ ባህላችን ከነ እምነታችን ከነ ክብራችን እንጂ ይህንን አይነቱን መሰንጠን በአፍንጫችን ይውጣ ሲል ታሪኩ ተሾመ ታሱ የተባለ ሰው ሐሳቡን አጋርቷል። እንግዲህ በሌላ አንግል ደግሞ ሰዎች እያሉ ያሉት እንግዲህ በቲክቶክ ክሬቲቭ አዋርድ ላይ የተፈጠሩ ችግሮች ከሆኑ ዋነኛ መንስኤው ለምን በኦዳ ሽልማት አለባበስ ላይ ጥያቄዎች አልተነሱም የሚልን ነገር ያነሳሉ። እንግዲህ በዚህ ሳምንት በተካሄደው የኦዳ ሽልማት ስነ ስርዓት ላይ የታየው አንድ አወዛጋቢ ያለባበስ ዘይቤ በማህበራዊ ሚዲያ ላይ ከፍተኛ ክርክር እንደፈጠረ ቀጥሏል። ይህ የሽፋን ምርጫ ወይም የፋሽን ምርጫ በአሁኑ ወቅት በኢትዮጵያ መንግስታዊ ተቋማት እየተካሄደ ካለው የባህልና የስነ ምግባር ማስከበር ዘመቻ ጋር በመገናኘቱ ብዙዎችን አነጋግሯል። ከዚህ ቀደም ቲክቶከሮች መታሰራቸውና ከጸጥታ ቢሮ ጋር መወያየታቸው ይታወሳል። የፌዴራል ፖሊስና የአዲስ አበባ ከተማ አስተዳደር ፖሊስ የባህልና ስነ ምግባር ማስከበር ዘመቻቸውን ማጠናከራቸውን ተከትሎ ታዋቂ ሰዎች የሚያሳዩትን አለባበስ በህዝብ ፍርድ ቤት ውስጥ እየተመዘነ ነው። አንዳንድ አስተያየት ሰጪዎች ደግሞ ይህ አለባበስ አሁን ባለው የፖሊስ ዘመቻ አንዱ አካል ተደርጎ በቁጥጥር ስር ውሎ መጠየቅ አለበት የሚልን አቋምም እያሰራጩ ነው የሚገኙት። ሌሎች ደግሞ አይ ይሄ እንኳን ችግር የለውም ኖርማሊ ወንድ ልብስ ነው በማለት አለባበሱ መደበኛ ነውና ከቁጥጥር ውጪ መሆን አለበት እያሉ ነው። እንግዲህ ይህ አወዛጋቢ አለባበስ የፌዴራልና የአዲስ አበባ ፖሊስ ባካሄዱ ዘመቻ መሰረት የህግ ጥሰት ተደርጎ ሊወሰድ ይገባል የሚሉ ብዙ ሰዎች አሉ። በእርግጥ ልጁ የሴት አይነት ኮት ነው የለበሰው፣ ከስር ሙሉ ደረቱ ይታያል። ይህ በፍጹም በእርግጥ ከኢትዮጵያውያን አለባበስ አንጻር አሁንም ቢሆን ትላልቅ ስህተቶች እየተሰሩ ነው የሚገኙት። እንግዲህ መንግስት ይህንን እርምጃ አጠናክሮ የሚቀጥል ከሆነ ብዙ ሰዎች እየተማሩበት የሚሄዱ ይሆናል ብለን ነው የምናስበው ማለት ነው። እንግዲህ በተለይም ደግሞ በዚህ በቲክቶከሮች መታሰር ዙሪያ ብዙ ሰዎች የተነጋገሩ ባለበት በዚህ ሰዓት መንግስት የአዲስ አበባ ከተማ አስተዳደር ማለት ነው የቲክቶክ ማህበራትን ጠርቶ እያናገረ ነው የሚገኘው። ዋና ዋና ቲክቶከር የሚባሉ ሰዎች ከከተማው አስተዳደር ጸጥታ ቢሮ ጋር ተገናኝተው እየተነጋገሩ ነው ያሉት። እንግዲህ ወደፊት ምን ይዘው ይመጡ ይሆን የሚለው እስካሁን የታወቀ ነገር ባይኖርም ማለት ነውና የሚመጣውን ነገር የምናየው ነው የሚሆነው። እንግዲህ ጉዳዮች በዚህ መልኩ ቀጥለዋል ማለት ነው። ፍሬዘር ወደ እስር ቤት ተወስዷል። አዶናይ ወደ 4 ሚሊዮን ተሻግሮ ሪከርድ ሰብሯል። ቲክቶክ ማህበራት ከመንግስት ጋር ውይይት ውስጥ ናቸው ያሉት። ሌሎች ሰዎችም በጥቆማ ውስጥ ገብተዋል። እንደነ ሞን የተባሉ አንደኛው ደግሞ ሌላው በፊቱን ጭምብል ውስጥ አድርጎ ሰዎችን ወደ ሴክሹዋል ቢሄቪየር ብቻ የሚናገር እንደዚህ ያርገኝ እንደዛ ምናምን እያለ ብዙ ሰዎችን እያባለገ የሚገኘው ሌላው ልጅም ወደ ጥያቄ ውስጥ እንዲገባ ሆኗል ማለት ነው። እንግዲህ ከዚህ ጋር በተገናኘ ያሉት መረጃዎች እነዚህን ይመስላሉ። አብራችሁን ስለቆያችሁ እናመሰግናለን። ሌላ ጊዜ በሌላ ትኩስ መረጃ እስከምንገናኝ ሰናይ ጊዜ ይሁንላችሁ። ቻው።